ማራኪ ጤና ማራኪ ጤና ማራኪ ጤና ማራኪ ጤና ካለፉት ሳምንታት ጀምሮ እንግዲህ የቤተሰብ እቅድ እንደዚሁም ደግሞ ደህንነቱ ያልተረጋገጠ የጽንስ ማቋረጥ ወይም ደግሞ ጤናማነቱ ያልተረጋገጠ የጽንስ ማቋረጥ ላይ በጣም በስፋት እያነሳን ነው የምንገኘው። ይሄን ያነሳንበት እንግዲህ ዋናው ምክንያት በተለይ ደግሞ ብዙ ወጣቶች ከዚህ ጋር በተያያዘ ሐሳብ ብዙ ዋጋ ሲከፍሉ ችግሩ ምን ያህል አሳሳቢ እንደሆነ ወይም ደግሞ ሳይታወቅ ብዙ ችግሮች እያመጣ እንደሆነ ማስገንዘብና ማስተማር አስፈላጊ ስለሆነ ነው። እንግዲህ በተለይ ደግሞ ወጣት ልጆች ያላቸው ቤተሰቦች ከዚህ ጋር በተያያዘ በግልጽ ከልጆቻቸው ጋር መነጋገር እንዳለባቸው ወይም ደግሞ ከሚያሳድጓቸው ልጆች ጋር በግልጽ መነጋገር ያስፈልጋል። ችግሮች ከመከሰታቸው በፊት ችግሮቹ ከመጉላታቸው በፊት በደንብ ከወላጅ ጋር መነጋገር ያስፈልጋል። ወጣቶችም ደግሞ ስለሚያጋጥማቸው ነገር ስለሚያደርጉት ነገር ቆም ብለው ማሰብ ማወቅ፣ ምን እያደረኩ ነው፣ ምን እየሆነ ነው፣ ለሚፈጠረው ችግር ደግሞ ሳይደናገጡ ትክክለኛ በሳልና ወቅታዊ የሆነ ውሳኔ ማግኘት ስላለባቸው የፕሮግራም ለነሱ በተለይ ደግሞ እጅግ አስፈላጊ ሆኖ አግኝተነዋል። ከዚህ ቀደም ካነሳናቸው ሐሳቦች በመነሳት ብዙ ወጣቶች ብዙ ተሞክሮቻቸውን ነግረውናል። የባልደረባችን ከእስከዳር ጋር ቆይታ ያደረገችው አንድ እህታችንም እንደዚሁ ደህንነቱ ባልተጠበቀ ጽንስ ማቋረጥ ምክንያት የደረሰባትን ችግሮች ለማየት ሞክረናል። ወጣቶችም ደግሞ ከስነ ተዋልዶ ጋር በተያያዘ ባለፉት ሳምንታት ስናነሳቸው የነበሩትን ሐሳቦች እንዳደመጣችኋቸው አዲስ አድማጮቻችንም ከዚህ ጋር የሚነሱ ሐሳቦችን ልታዩ ልታስቡ የምትችሉባቸው አጋጣሚዎች የተፈጠረበት እንግዲህ ፕሮግራሞች ነበር ያዳመጥ ነው። ዛሬም እንግዲህ ከዛ የሚቀጥል ሐሳቦችን እናነሳለን። እንግዲህ ወጣቶች እንግዲህ የማህበረሰብም ሆነ ለሀገር ትልቅ ሀብት እንደሆኑ ይታመናል። ለዚህ ደግሞ በእቅድ መመራት አስፈላጊ ነው። ስለዚህ ሐሳብ ደግሞ ሲነሳ ብዙም የማይወራለትና ግልጽ ውይይት የማይደረግበት የስርዓተ ጾታና የስነ ተዋልዶ ሐሳብ ዋነኛው ነው እና እንግዲህ በዚህ ደረጃ ወይም